ቆይ ሰው እንዴት ነው በውሸት ዝም ብላችሁ የምትሮጡት? አረ እግራችሁ ይሰበር እንደውም ማለት ነው። ሲያስጠሉ በፈጣሪ ስም። አንቺ የሚሆን ትልቅ ሴት አይደለሽ? ትልቅ ሰው አይደለሽ እንዴ? በውሸት ነገሩ ምን እንደሆነ ተረጋግተሽ ሳትሰሚ ማታ እየለቀሳችሁ 99 ሰው ያለበት ቦታ ላይ ሄሚ ከቤት እስኪወጣ ድረስ ጠብቃ ማለት በሰው ብሩክን እንትን አደርጋለች የምትሉት ምን አይነት ባክት ናችሁ? በፈጣሪ ስም ሰው መቼ ነው ግን እንደ ትልቅ ሰው ማስቡ? አንቺ እንኳን ምን ተፈጠረ ምንድን ነው ብለሽ ቀኝና ግራ ማየት አለብሽ። አንቺ እኔ ሳስብሽ ትልቅ ሰው ነው የምትመስኝ። እኔ ፎቶሽን አይቼ አላቅም እንዴ የምር ነው የምልሽ። እኔ ትልቅ ሰው ትመስያለሽ። ነገር ግን ምን መጣ ምን ተፈጠረ ብለሽ አታውቂ። እንደዚህ ሆና እንደዚህ ተፈጠረ ብላችሁ ማለቃቀስ። አረ በስመ አብ ወልድ። እስቲ ተረጋጉ። አሁን እቺ ሰላም ደግሞ ሰው ሆና ነው። አንቺ አሁን ቂንቅን ማለት ነው። አንቺን ፕራንክ አድራጊ ሆንሽ እበት ሄሚን ለማሳደግና ማለት ሄሚን ለማሳደብና ሄሚን ለማስረጋት የምትሄዱት መንገድ እኮ በጣም ይከብዳል። እውነት መቼም ነው ማንሰድባት ገባችሁ ሄደ እሷን ለመረገጥ ብላችሁ ነው ይሄን መንገድ ሄዳችሁት። ዘራፊ ነው ዘራፊ ነው። ሰው አዘጋጅታ ሰው እንዲመታው ታርጋለች ብሩክን አላችሁ ከቤት እስኪወጣ ድረስ እንዴ ምንድን ነው ያ ነገር? ደግሞ ለፕራንክ ነው ያዘጋጀችው። ያ ነገር ደግሞ አንቺ ቆም ብለሽ አልሰማሽም። መጀመሪያ እናቴ ማሰማት አለብሽ ምን እንደተፈጠረ። ዝም ብላችሁ እኛ ትባሉ ምን አይነቶች ነው እናታችሁ? ሰው እንደ ትልቅ ሰው ማሰበው ሰው አጠን እንኮ ዘንድሮ ሜዳ ላይ እግዚአብሔርን እንደ ትልቅ ሰው የሚያስብ ሰው እኮ አጠን። በቃ የሆነ ረጋ ብሎ የሚያስበው ሁሉም በቃ ትልቅ ነው ራሱ እንደ ህፃን ልጅ ማታ የተወለደው ህፃን ልጅ በቃ እንደዛ ነው የሚታስቡት። እንደማን ምን እንደተፈጠረ ቆም ብላችሁ ምንድነው ማለት ማሰባቃታችሁ ነው። ያን ነገር ደግሞ አምጥታችሁ አሁን ዩቲዩብ ላይ ለቃችኋል። ይሄ ጥሩ ነገር። እኔ እንኳን ደንግጬ ለሄሚ ኢንስታግራም እንደወልኩት ውዶች እግዚአብሔር እኔ እንደ ምንድነው እናንተ ሰዎች ጤነኞች አይደላችሁም እንዴ? ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? እንዴት ዋላችሁ? እኔ ጋር ሁሉ ሰላም ነው። ተመልሼ መጥቼላችኋለሁ። የመጣሁትን ደግሞ ውዶች በጣም ነው የሚገርመው ሰው ልጅ እንዴት እንደሚያስብ። አስተሳሰብ ዜሮ፣ ጭንቅላት ዜሮ፣ ምንም በቃ ሰው በቃ ዜሮ ሆኗል ማለት ነው። ኦን ምንድነው ባለው በቃ ኦና ጎተራ ነው ይሄ ሰዎች የምር ነው። እና ምንድነው ትላንትና ማታ ሚሚ ቤት ላይ 90 ምናምን ሰው ነበር። ሶ ያም ቤት ላይ ምንድነው ሄሚ ያን ሰላም ነሽ ያለችው ሄሚ ብሩክን አስደበድበዋለች ሰውን አዘጋጅታ ብሎ ብለን ፕራንክ እናረጋለን ያሉትን ነገር ምን እንደሆነ ለፕራንክ ነው ያለችው እሷ። ያ ነገር ደግሞ ፕራንክ እንዴት ነው ለሄሚ ላይ ክፋትን አስባችሁ ሄሚ ክፉ ሰው አድርጋችሁ ፕራንክ የምታደርጉ ጠፈር ብሉና መድረቅ ዘናሞች ማለት ነው። ያ ነገር ደግሞ ሚሚ ቤት ላይ መጥቶ ቤትን ተከፍቶ 90 ምናምን ሰው ያለ ብሩክ እንደዚህ ሆኗል፣ ብሩክ ተመቷል፣ ለብሩክ ደውሉ አወሩ፣ እንደዚህ ሆኗል፣ እንደዚህ ተፈጥሯል፣ ብሩክ እንደዚህ ነው ኤኬሌ መጥቶ ምንድን ነው? እስቲ ረጋ በሉ እሺ፣ ረጋ ሰከን በሉ ትንሽ። ሩጫ ላይ የተለበሰ ሱሪ ሩጫ ላይ ነው የሚወልቀው። ገባችሁ አይደ? መጀመሪያ ነገሩ ምንድነው ብላችሁ ረጋ ብላችሁ አዳምጡ፣ ሲሙ እሺ። ምን ነው እንዶ የሚያንገበግባችሁ ነገር? ለወሬ በቃ የወሬ ሱሰኞች ናቸው አይደ? ሲታስጠሉ በፈጣሪ ስም። ደግሞ አንቺ ሰላም የምትባዩ ማለት ነው። አንቺ ደግሞ የሆንሽ ቅንቅን ነሽ። እውነት የሆንሽ በቃ ቅዛን በቃ የሆንሽ በግ ማለት ነው አንቺ ደግሞ አሁን ሰውን ፕራንክ ታደርጊያለሽ። አንቺ የሄሚ ጥላቻ ስላለብሽ ብዙ ነገር ለማድረግ ትሞክሪያለሽ። እንዴ አይደብርሽም እንደ ሴትዮ? አንቺ ምን አይነት ባክቲ ነሽ በፈጣሪ ስም? እንዴ ዝም ብሎ ወሬ አለ እንዴ? ሄሚ ብሩክን እንደዚህ አድጋ እቺ ሲጀመር አልቃሻ ነች። ብሩክ የሆነ ነገር ሲሆን ታለቅሳለች። እቺ ባክቲ የሆነች ሴት ማለት ነው። ስለዚህ እሷን ወሬ ሰምታችሁ ማለቃቀስና እብድ መሆን ራሱ እናንተ ራሳችሁ እሷ የምትሻሉት ነገር ምንም የለም። እሺ እኔ ሚሚ ቤት የምትገቡት ሰዎች ጥሩ ሰው ነው የመሰላችሁ ነበራችሁ። ምን ጥሩ ሰው የሆናችሁ ጅል ናችሁ ሁላችሁ። እና ነገሩን በቃ አረጋግታችሁ ለማሰማት ሞክሩ። ምን እንደሆነ ምንድነው ብላችሁ ቆም ብላችሁ ለማሰብ ሞክሩ። እሺ እንደ በግ ዝም ብላችሁ አትሮጡ። እሺ እንደ ሜዳ አህያ ናችሁ እንደ እናንተ ሰው አይደላችሁም እንደ ማሰብ አትችሉም? ጭንቅላት የለም እንዴ? ምን እሺ በቃ የሞቀ ምግብ ላይ እጅ እንደገባ ነው። በቃ እንግዲህ የእናንተ ነገር የምር ነው።
የሞቀ ምግብ መበላትና የእናንተ ወሬ አንድ ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለማንኛውም ውዶች እኔ በጣም ወዳችኋለሁ፣ በጣም አከብራችኋለሁ እና እስቲ ከቻላችሁ ማለት ነው ተረጋጉ። ነገሩን ይሄ ምንድነው ብለሽ እስቲ አስቢና ቆም። ምንድነው በምን መንገድ መጣ ብለሽ አስቢ። አንቺ 99 ሰውን ይዘሽ እዚህ ጋር ወሬ አታዋክቢ። ወረኛ ናችሁ ሲጀመር ሲታስጠሉ። አዝናችሁ ሞታችኋል። እናመሰግናለን ስላዘናችሁ። ቪዲዮን ጨርሳችሁ ሲሙ። ለማንኛውም ወዳችኋለሁ። እስቲ ተረጋጉ እሺ። ሴከንድ ማለት ጥሩ ነው እሺ። ረጋ በቃ ቀዝቃዛ ነገር እየወሰዳችሁ ንፋስ የነፈሰበት ቦታ አትነፈሱ። እስቲ ተረጋጉ እሺ። በስመ አብ ወወልድ ሹ ሀዳ ወልደ ሙሽክላ ክዳ ሀዳ እንቲ ተረጋግቶ ነገር ማሰብ ሰው አጠን እኮ ዘንድሮ እንዶ አንድ ጭንቅላት ያለው ሰው አጠን እንዶ ጨረቃ ፋሚሊ ውስጥ ኮታታሞቹላ። እንወዳችኋለን፣ በቃ እናከብራችኋለን። መልካም ቀን ይሁንላችሁ። ረጋ ብሎ አንዳንዴ እያወቃችሁም ረጋ ማለት ጥሩ መሰለኝና መልካም ቀን ይሁንላችሁ። ቪዲዮ ላይክ፣ ሼር፣ ቤትን ሰብስክራይብ ማድረግ እንዳይረሳ። ሄሚን ዝም ብላችሁ ለመጣል የምትሞክሩትን ነገር አቆሙ እሺ፣ አቆሙ። አታስመስሉ። አስመሳዮች፣ በጣም አስመሳዮች ናችሁ እሺ። አስመሳዮች ተረጋጉ። ሄሚን ሰው እንዲጠላት ለማድረግ አትሞክሩ። መቼም ነው ማንጠላት እሺ። እበቱላ